ተመልካቾቻችን በቀድሚያ በአረርቲ ማርያም ቤተክርስቲያን ዛሬ በደረሰ አደጋ ለሞቱና ለቆሰሉ ወገኖች የተሰማንን ጥልቅ ሐዘን እየገለጽን ለሟች ቤተሰቦችና ወዳጆች መጽናናትን እንመኛለን። በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ቤተክርስቲያን ለግንባታ የተረበረበ እንጨት ዛሬ ጠዋት ተደርምሶ ነው አደጋው የደረሰው። በጥቂቱ 36 ሰዎች ሲሞቱ ከ200 የሚልቁ መቁሰላቸው ተሰምቷል። የማርያምን ዓመታዊ በዓል ዛሬ መስከረም 21 ነው ለማክበር በስፍራው የተገኙ ምዕምናን እየተሰራ ያለውን የቤተ ክርስቲያን ግንባታ እየጎበኙ ሳለ ነው አደጋው የደረሰው። የተጎዱትን ከፍርስራሽ ስር ለማውጣት ቢያንስ 3 ሰዓታት መውሰዱን የወረዳው ፖሊስ ገልጧል። መንግሥት አደጋውን አስመልክቶ የሐዘን መግለጫም አውጥቷል። አውሮፓም እጅግ አደገኛ ሁኔታ ላይ ይገኛል አሉ የዴንማርክ ጠቅላይ ሚኒስትር ወይዘሮ ሜት ፍሬድሪክሰን። በእርግጥም የአውሮፓ መሪዎች እንቅልፍ ካጡ ሰንብተዋል። የሩሲያ ድሮኖችና ጀቶች በጥቂት ሀገሮች ሰማይ ከታዩ ወዲህ አውሮፓም ከፍተኛ ስጋት ላይ ሲወድቅ ድንገት ሊፈጸም ከሚችል የሞስኮ ጥቃት ራሳቸውን ለመከላከል ቀን ከሌት እየመከሩ ጠመንጃም እየወለወሉ ናቸው። ከጥቂት ቀናት በፊት በጦር ሰፈሯም ማንነታቸው ያልታወቁ ድሮኖች መገኘታቸውን ተከትሎ ሐሳብ የገባት ዴንማርክ ዛሬ የአውሮፓ መሪዎችን ተቀብላ ሰፊ ምክክር ሲያካሂዱ ውለዋል። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን በዚህ ሰዓት አንድና አንድ የአውሮፓ ስጋት ለሆነችው ሩሲያ ጠንካራ ምላሽ መስጠት ይገባል በማለት አስገንዝበዋል። በሺዎች የሚቆጠሩ ፖሊሶች በተጠንቀቅ የቆሙበት ሰላማዊ የድሮን እንቅስቃሴ ሳይቀር ታግዶ በከፍተኛ ጥበቃ ስር የተካሄደው ይሄው የመሪዎች የዴንማርክ ስብሰባ የአውሮፓን የመከላከያ አቅም ማሳደግ የሚያስችል ፍኖተ ካርታም ይነድፋል ተብሎ ይጠበቃል። የአውሮፓን የመከላከያ ኢንዱስትሪዎች በመጪዎቹ 4 እና 5 ዓመታት አስተማማኝ ደረጃ ለማድረስ የመከላከያን የገበያ በጀት በ130 ቢሊዮን ዩሮ ለማሳደግ የተያዘውን ዕቅድ ለማጽደቅ ለዩክሬን በሚሰጥ ተጨማሪ ድጋፍ ላይም መሪዎቹ የሚነጋገሩ ሲሆን የአውሮፓ ህብረት ለመቀላቀል እጩ ከመሆኑ አንጻር በተለይ የሚወሰዱ እርምጃዎችንም ይገመግማሉ። የጎረቤት ሃንጋሪ ጠንካራ ተቃውሞ ዩክሬን የአውሮፓ ህብረት ለመቀላቀል የምታደርገውን ጉዞ ፈታኝ እንደሚያደርግባት ሲገመት ሃንጋሪ ወደ ምዕራብ ዩክሬን ወታደራዊ ድሮኖች መላኳን ተከትሎ በሁለቱ ሀገሮች መካከል ውጥረት መንገሱ ይነገራል። ከሩሲያም የልብ ወዳጆች አንዱ የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ዩክሬን ሉዓላዊ ሀገር አይደለችም በማለት የአውሮፓን ድጋፍ ሲተቹ እንደነበር ይታወቃል። የጀርመን ፖሊስ በአይሁዳውያን ተቋማት ላይ ጥቃት ሊፈጽሙ ነበር ያላቸውን 3 ተጠርጣሪ የሐማስ አባላት በርሊን ውስጥ መያዙን አስታወቀ። ተጠርጣሪዎቹ ጥቃት የሚፈጽሙበትን ጦር መሳሪያም ገዝተው ዝግጅት ላይ ያሉ መያዛቸውን ከመግለጹ ውጪ ፖሊስ ዝርዝር ማብራሪያም አልሰጠም። የግለሰቦቹ ማንነት መታወቁንናም 2ቱ የጀርመን ዜጎች ሲሆኑ 3ኛው የሊባኖስ ተወላጅ ነው ብሏል። ተጠርጣሪዎቹ ጥቃቱን ለመፈጸም ያቀዱት በእስራኤል እየተከበረ ካለው ዓመታዊ የሃይማኖት በዓል ጋር እንዲገጣጠም ሳይሆን እንዳልቀረ ተገምቷል። ሐማስ በጉዳዩ ላይ እስካሁን ምንም ያለው የለም። ይህ በእንዲህ እንዳለ ሐማስ በአሜሪካ መሪ አዲስ የቀረበው የሰላም ዕቅድ በጥልቀት እየመረመረ መሆኑን ሲያስታውቅ የእስራኤል ጦር የጋዛ ከተማ ዘመቻውን አጠናክሮ መቀጠሉ ተሰምቷል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ጦር ኃይሉ በጋዛ ከተማ ተጨማሪ ቁልፍ ወታደራዊ አካባቢዎች መቆጣጠሩን ገልጸዋል። በመቶ ሺዎች የሚቆጠሩ ነዋሪዎች ከተማውን ለቀው ወደ ደቡብ ጋዛ እንዲሄዱ ማስጠንቀቃቸውም እንዲሁም የሆስፒታል ምንጮች ደግሞ ዛሬ ብቻም 45 የሚጠጉ ፍልስጤማውያን መገደላቸውን አስታውቀዋል። ይህንኑ የፍልስጤማውያንን ስቃይ ያስቆማል የተባለውንና በርካታ የአውሮፓና አረብ ሀገራት የደገፉትን የፕሬዝዳንት ትራምፕ የሰላም ዕቅድ ሐማስ ዛሬም ለሁለተኛ ቀን እየመረመረ መሆኑ ተነግሯል። የሐማስ መሪዎች በዶሃ ኳታር ከሌሎች አሸማጋይ ሀገሮች ጋር በዕቅዱ ላይ እየመከረ መሆኑ ሲነገር፣ አንድ የቡድኑ አመራር የትራምፕ የሰላም ዕቅድ የፍልስጤምን ሕዝብ ፍላጎት ችላ ያለና የእስራኤልን ጥቅሞች የሚያስጠብቅ ነው ብለዋል።
የሰላም እቅዱ ሐማስ ትጥቅ እንዲፈታም፣ ታጋቾችን እንዲለቅ፣ የእስራኤል ጦር ቀስ በቀስ ከጋዛ እንዲወጣና ዓለም አቀፍ አረጋጊ ኃይል በጋዛ እንዲሰማራ የሚሉ ነጥቦች ያካተተ ሲሆን ሐማስ የዓለም አቀፍ ኃይል የመሰማራቱን እቅድ አዲስ አይነት ወረራ ነው በማለት ውድቅ ማድረጉ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ሐማስ እቅዱን ውድቅ ካደረገም እስራኤል ወታደራዊ ዘመቻውን አጠናክራ ትቀጥላለች ሲሉ አስጠንቅቀዋል። ሌሎች ወገኖችም ሐማስ እቅዱን ካልተቀበለ እስራኤል በግልጽና በነፃነት የፈለገችውን እንድትፈጽም በር ይከፍትላታል ይላሉ። የፈረንሳይ ፖሊስ ትላንት ፓሪስ ውስጥ ካረፉበት ሆቴል 22ኛ ፎቅ ተወርውረው ራሳቸውን አጥፍተዋል የተባሉት በፈረንሳይ የደቡብ አፍሪካ አምባሳደር አሟሟትን አስመልክቶ ዛሬ መግለጫ ሰጥቷል። አምባሳደሩ ኢማኑኤል ማቲዩ ከሞታቸው ከሰዓታት በፊት ራሳቸውን ለማጥፋት ማቀዳቸውን የሚገልጽ መልእክት ለባለቤታቸው ልከው ነበር ብሏል ፖሊስ። በፈረንሳይ የደቡብ አፍሪካ ልዩ ልዑክ ሆነው ለ2 ዓመታት የሰሩት አምባሳደር ማቲዩ ሀገራቸውን በቅንነት ሳይሰለቹ አገልግለዋል ሲል የደቡብ አፍሪካ መንግስት መግለጫ አውጥቷል። አምባሳደሩ ራሳቸውን ካጠፉበት ሀያት ሆቴል 22ኛ ፎቅ ላይ ክፍል የያዙት ከ10 ቀናት በፊት እንደሆነና ትላንት በፓሪስ ሰዓት አቆጣጠር ከሰዓት በኋላ 10 ሰዓት ተኩል ገደማ ወደ ሆቴሉ መግባታቸውን ፖሊስ ገልጧል። የአምባሳደሩ ሞት ምናልባትም በቅርብ ከተመሰረተባቸው የሙስና ክስ ጋር ይያያዝ እንደሆነ ፖሊስ እያጣራ መሆኑን አመልክቷል። በሀገር ክህደትና በጦር ወንጀሎች ተከሰው የነበሩት የዲሞክራሲያዊት ኮንጎ የቀድሞ ፕሬዝዳንት ጆሴፍ ካቢላ በሞት እንዲቀጡ ተወሰነ። ካቢላም በምስራቅ ኮንጎ ከፍተኛ ውድመት አድርሷል የሚባለውን M23 አማጺ ቡድንን ደግፈዋል የሚለው ከተመሰረቱባቸው ክሶች ይጠቀሳል። በሀገር ክህደት፣ በግድያም፣ በወሲብ ጥቃትና ማሰቃየት ክሶችም ጥፋተኛ የተባሉት ጆሴፍ ካቢላ ጉዳዩን ሲከታተል በነበረው የሀገሪቱ ወታደራዊ ፍርድ ቤት በሞት እንዲቀጡ ተወስኖባቸዋል። በሌሉበት ሞት የተፈረደባቸው የ54 ዓመቱ ካቢላ ለጊዜው የት እንዳሉ አልታወቀም ተብሏል። ጆሴፍ ካቢላም በሰው እጅ የተገደሉት አባታቸውን ተክተው ለ18 ዓመታት በማዕድን የበለጸገችውን ኮንጎን ሲመሩ ከቆዩ በኋላ በ2019 ለአሁኑ ፕሬዝዳንት ፌሊክስ ቲሽኬዲ አስረክበው ከስልጣን መውረዳቸው ይታወቃል። ሆኖም ከቲሽኬዲ ጋር በተፈጠረ አለመግባባት ከ2 ዓመት በፊት ካቢላም ሀገር ጥለው ከተሰደዱ በኋላ ባለፈው ዓመት በአማጽያን በተያዘችው ጎማ ከተማ መግባታቸውን ተከትሎ የሀገሪቱ መንግስት ያለመከሰስ መብታቸውን አንስቶ ክስ መስርቶባቸዋል። አሜሪካ በጥብቅ የምትፈልጋቸው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ የአስቸኳይ ጊዜ አዋጅ ለማውጣት መዘጋጀታቸውን አስታወቁ። ፕሬዝዳንቱ ሀገራቸውን ከአሜሪካ ጥቃት ለመከላከል አስቸኳይ ጊዜ አዋጅ ለመደንገግ መዘጋጀታቸውን ገልጸዋል። ማዱሮ ለሕዝባቸው ባደረጉት የቴሌቪዥን ንግግር የሕዝባቸውን ሰላምና ደህንነት ለመጠበቅ ቃል ሲገቡ ጦር ኃይላቸውን በተጠንቀቅ ማቆማቸውን አመልክተዋል። አሜሪካም የአደንዛዥ ዕፅ ዝውውርን ለመከላከል በሚል በካሪቢያን ባህር የጦር መርከቦች ማሰማራቷን ተከትሎ በሁለቱ ሀገሮች መካከል ውጥረት መባባሱ ይነገራል። የትራምፕ አስተዳደር በአደንዛዥ ዕፅ ዝውውር እጃቸው አለበት ያላቸውን የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን ለማሰር የሚያስችል መረጃ ለሰጠ የ50 ሚሊዮን ዶላር ሽልማት ይፋ ማድረጉ ይታወቃል። አሜሪካም በቅርቡ አደንዛዥ ዕፅ የጫኑ ባለቻቸው 4 በሚደርሱ መርከቦች ላይ ጥቃት ፈጽማ ከ12 በላይ ሰዎች መግደሏን ትራምፕ መግለጻቸው ይታወሳል።